የምታመልጥ መስሎ ነበር አይደል? ማለት ፖሊሶች ነን ለጥያቄ ስለምንፈልገው ወደ ጣቢያ እንሂድ። ሀና ናት አይደል ይሄን ሁሉ ነገር የምታደርገው? ሀና ምን አደረገች? ፖሊስ እንደሚመጣ ገምቼ ነበር፣ ግን ደግሞ ሀና ይሄን ታደርጋለች ብዬ ስላልጠበቅኩ ነበር እዚህ ቁጭ ብዬ ጠበቅኳችሁ። እንደምንመጣ ታውቅ ነበር? አዎ አውቅ ነበር፣ ግን ደግሞ የኔ ያላና ቀሽም ትሆናለች ብዬ አላሰብኩም ነበር። ሀና ናት ስደባት። ሂድና ለዛች ምላሴ ትልቅ ስህተት ሰራ። ወይዘሮ ሜላት አሁን ላይ ወይዘሮ ባዩሽን እያሳደደች ነው። በእያንዳንዱ ነገር እያስፈራራች እያስለቀሰቻት ነው። ሰላምዬ ሀና መቀለጃ ሆነች። ሀና እያሾፈችባት፣ እሷ ደግሞ እውነት መስሏት በጣም ትትናደድ ነበር። ሀና ደግሞ ሳቀችባት። ሰላም ሰላም ይቻላል ቤተሰብ ቻናሌን ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ላይ ወይዘሮ ሜላት በስተመጨረሻ ባዩሽን እያንቀጠቀጠቻት ነው። ባዩሽ ደግሞ ለምንድን ነው ማትተይኝ? እባክሽን ተይኝ፣ እኔን ተይኝ በማለት ተናገረች። ከዛ በፊት ግን ፖሊሶቹ ሄዳ ወይዘሮ ሜላት እያስፈራራች ነው፣ በመሄድበት ቦታ ሁሉ እየተከታተለች እያስፈራራችኝ ነው። እናም እናንተ የህግ አካላት ስለሆናችሁ ቢያንስ እንኳ እንድትከላከሉልን ወይም ጥበቃ እንድታረጉልኝ፣ አንድ ነገር በሆን ግን እሷ እንደገደለችኝ ላሳውቅ ነው ብላ ለፖሊሶቹ ሪፖርት አድርጋ ነበር። ወይዘሮ ሜላት ጋር ፖሊሶቹ ሂደው ጠየቋት። ምንም ችግር እንደሌለባትና በፍጹም እንዳልተጣሉ፣ እንደዛ ካለች ደግሞ መታ እንዲሁም ፖሊስ ጣቢያ ትምጣና ፊት ለፊት ተገናኝተን ሁሉንም ነገር እንድትናገር እናደርጋለን፣ እውነት ከሆነ እናያለን በማለት ነበረ ወይዘሮ ሜላትን እንደዛ ያደረገቻት። ወይዘሮ ሜላትም ወደ ፖሊስ ጣቢያ ሄደች። ባዩሽም ፖሊስ ጣቢያ ሄዳ ቁጭ ብላ ፊት ለፊት ተነጋገሩ። ነገር ግን ወይዘሮ ባዩሽ አሁንም ቢሆን እየተከታተለችኝ ነው፣ ስለዚህ እንዳስቆሙልኝ ነው የምፈልገው። እኔ አንቺን የምከታተለው ለምንድን ነው? በህግ አካላት የሆነውን ነገር እኔ በጭራሽ እንደዛ ላደርግም አለቻት። ይሄ እያስመሰለኝ መሆኗን ታውቃለች ባዩሽ። ነገር ግን ምንም ማድረግ ስላልቻለች ፖሊሶች ደግሞ የሚሰሙትን ነገር ነው የሚያምኑት። ቢያንስ እንኳ ባያምኑ እንኳ የሆነ ፍንጭ ይዘው የሚሄዱት ሰዎች በነገሯቸው ነበር። ይሄንን ብላ ወይዘሮ ሜላት ምንም ችግር እንደሌለባትና በፍጹም እንደማትከታተላት ሽምጥጥ አድርጋ ካደች። ባዩሽም በጣም አደገኛና አስመሳይ ሰው እንደሆነች እንዲሁም አደገኛ እንደሆነች በደንብ ታውቋታለች ወይዘሮ ሜላትን። ለዛም ይሆናል አንድ ነገር በሆን እኔ ተጠያቂውና እናንተ ጸጸቱ እንዳይገላችሁ በማለት የተናገረችው። ከዚያ በኋላ ወይዘሮ ሜላት ወደ ቦታው ሂዳ አሁንማ አናዘዘቻት። ሁሉንም ነገር ልትነግራት ወሰነች። ከዛ በፊት ግን ነገሮችን በሌላ በኩል ደግሞ እርግብ አሁን ላይ ጠፍታለች። የት እንዳለች አይታወቅም። እንዲሁም ድንብላል ለተምቹ ምግብ እየላከችለት ሀና ውሰጂ ስትል ነበር። እስከ ዛሬ ስህተት ሰርቶ የማያውቀውንና እንዲሁም ስህተት ሲሰራ እንኳ ይቅርታ የሚጠይቀው ምላሴ በድብቅ ፖሊስ ይዞ ለተምቹ ሄደ። ተምቹ በጣም ተሰማው፣ በጣም ተናደደ። ሀና ናት ይህንን ያደረገችው። እናማ ሀና ባትሆን እንደዚህ አይነት ቀሽም ስራ ከሀና ውጭ የሚሰራ አንድም የለም። ነገር ግን ያም ሆኖ ግን ፖሊሶቹን እስካሁኑ ደቂቃ ድረስ እየጠበኳቸው ነበር። ለእኔ እስር ቤት ማለት ምንም ማለት አይደለም፣ ብርቅም አይደለም በማለት ነበር የተናገረው። ወይዘሮ ሜላት ምንም እንዳልተፈጠረና እንደውም ፖሊስ ጣቢያ ይዘዋት ማመን ካቃታቸው ፖሊስ ጣቢያ ይዘው መሄድ እንዳለባቸው በእምነት ቢሆን ነገሮችን ማስተካከል ይችላል። በሌላ በኩል ፖሊሷ የሆነ ጥርጣሬ ይዛለች። ምክንያቱም ይሄ ነገር የእውነት ይሆናል። አሁን ላይ በእያንዳንዱ ነገር ባዩሽ አለችበት። ባዩሽን ለመበቀል ደግሞ ወይዘሮ ሜላት ይህንን ሀሳብ ልታስብ ትችላለች። ብዙ ወንጀል ክስ ያለባት ሴትዮ በነፃ ነፃ ነሽ ብሎ መልቀቅ ማለት ከባድ ነው። ሌላው ነገር ሀንዬ ከአዝራ ጋራ ለመታረቅ ፈልጋ ይመስላል ነገሩ። ምክንያቱም አሁን ላይ በሌላ በኩል ሰላምዬ ከአዝራ ጋር መታረቅ አለብሽ፣
አለቻት። ነገር ግን ሀንዬ ይህንን ነገር አልተስማማችም። ምክንያቱም አዝራ ለስሜቱ እንጂ እውነተኛ አፍቃሪ አይመስልም በማለት ነበር በውስጧ ስታሾፍባት የነበረው። በሌላ በኩል ወይዘሮ ሜላት አሁን ላይ ምን ማድረግ እንዳለባት በጣም ጠንቅቃ የምታውቅ ሴት ናት። ለዛም ነው ፖሊሶቹን ምንም ችግር እንደሌለባት የተናገረችው። በሌላ በኩል ድንብላል እንደፈራችው በፖሊስ ታስይዙታላችሁ ብላ ፈርታ ነበር። ነገር ግን ሀና ምንም ችግር የለውም በጭራሽ ብላት ቃል ገብታላን ነበር። ከዚያ በኋላ ነበር ምላሴ ተከታትሎ ሁሉንም ቦታ ሲያውቅ በፖሊስ ተምቹን ያስያዘው። ነገር ግን ተምቹ የመሰለው ሀና እንዳስያዘች ነው። አሁን ድንብላል በምላሴ በጣም እንደምትናደድ ምንም ጥርጥር የለውም። ድንብላል ብቻ ሳትሆን ሀንዬም በጣም ትናደዳለች። አሁን ላይ ምላሴ አስተዋይና ስነ ስርዓት ያለው ልጅ ነበር። ነገር ግን ከነገሮች መብዛት የተነሳ ነበር ችኩል የሆነው። አሁን ላይ ለሀና የሆነውን ነገር ያየውን ነገር ነግሮ ቢሆን ኖሮ ሀና ሁሉንም ነገር ታብራራ ነበር። ነገር ግን ለሀና ምንም አይነት ነገር አልነገራትም። ድንብላልን ሂጅልኝ ያለሁበትን ካሳወቅሽማ በቃ አብቅቶልኛል፣ ስለዚህ ፖሊሶቹ መተው ይወስዱኛል በማለት ነግሯት ነበር። እሷም ምንም አታደርግም፣ በጭራሽ እንደዚህ አይነት ነገር አታደርግም በማለት ነገረችው። በስተመጨረሻ አቶ ኖላዊ የሀንዬ ጉዳይ አሳስቦታል። ወይ ከቤተሰቦቿ ጋር መምረጥ አለባት ወይም ከኔ የሚለው ጉዳይ ውስጥ እየገቡ ነው። አሁን ላይ በምሽት ትመጣለች፣ ደግሞ አንዳንድ ጊዜ ሲላት በጠራራ ፀሐይ ትመጣለች። ግራ የሚያጋባው ነገር የሀና አቋም የሌለው የህይወት ጎዳና ነው። እዛኛው ቤት ጠቅልላ እንዳትመጣ አባቴ ትላለች። በሌላ በኩል ደግሞ ሰላምዬ አባቶች ለምንድን ነው እዚህ የሚያመጡት ብላ ሀሳብ አቅርባለታለች። ፖሊሷ አንድ ነገር አለ፣ ወይዘሮ ሜላትም ሆነ ወይዘሮ ባዩሽን የሚተዋወቁ ይመስላል። ስለዚህ የሆነ እየተጫወቱብን ያለ ነገር ይኖራል በማለት ጓደኛዋን አብራት የሚሰራውን እንዳጣራላት አዘዘችው። ወይዘሮ ባዩሽ አሁን ላይ ከአንቺ በላይ የሚሰራውን ከሰጠሽኝና አንቺን ሁሉንም ነገር ረሳዋለሁ፣ አንቺን እየረዳሽ ሁሉንም ነገር ሲያደርግልሽ የነበረውን ከሰጠሽኝና እሱን ካገናኘሽኝ እኔ ደግሞ ሁሉንም ነገር ትቼ ወደ ቀድሞ እንኳ ባልመለስ ቢያንስ ለችግርሽ ደራሽ እሆን ይሆናል። ይሄም አላህም አያስቸግርሽ፣ ነገር ግን እንደዛ ሆናለሁ፣ እባክሽን እርጄ በማለት ነበር ትለምን የነበረው። በስተመጨረሻ አሁን ላይ ወይዘሮ ባዩሽ ምንም እንዳልተፈጠረ ነገሮችን መምራት እንጂ አንድም ነገር ጭምጭምታ አልፈለገችም። ለዛም ነው አንድም ነገር እንዳትናገሩ፣ በመካከላችን ምንም ይፈጠር ምንም ነገር እንዲወራ አልፈልግም በማለት እየተናገረችው። አሁን ላይ ምላሴ ላደረገው ነገር በጣም ተጸጸተ። ሂዶ ራሱ ሸካዋ እንዳነሳና ሁሉንም ነገር እንደሚስተካከል ምንም ጥርጥር የለውም በማለት ፖሊሷ የልጁን እንዲሁም የጓደኛዋን ስጋት በጣም አብዝቶታል። አሁን ላይ ወንጀለኛው እንደፈለገ ይንቀሳቀሳል ወይም ለኛ ቅርብ ሊሆን ይችላል። ይሄ ደግሞ ደብዳቤው ላይ ያለ ነው። ውድና የተከበራችሁ ቻናል ቤተሰቦች ቻናሌ ላይክ፣ ሰብስክራይብ በማድረግ ቤተሰብ እያደረጋችሁ ለምታበረታቱኝ ከልብ እያመሰገንኩ አሁንም ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉኝ። አመሰግናለሁ ስለምታበረታቱኝና ለምሰጡኝ ክብር።